ስንዴ እንግዲህ ወደ ስንዴ ኢንተርቬንሽን ወይም ወደ ስንዴ ኢኒሼቲቭ የመጣንበት ትልቁ ምክንያት ህዝባችን እያደገ ሲመጣ ገጠር ያለው ሰው ወደ ከተማ እየገባ ሲመጣ እና አርባናይዜሽን እየተስፋፋ ሲመጣ ሰው በተለይ ሚድል ኢንካም መካከለኛ ገቢ ያለው ሰው ወደ ፋስት ፉድ ትኩረት እያደረገ ሲመጣ እንደዚህ ፈጥኖ ለሚሰሩ ስራዎች ለሚሰሩ ምግቦች ደግሞ ስንዴ በቀላሉ ፓስታ ይሆናል፣ መኮረኒ ይሆናል፣ ዳቦ ይሆናል፣ ሳንድዊች ይሆናል በተለያየ ፎርም ስለምንጠቀም የስንዴ ፍጆታችን እየጨመረ መጣ። እንግዲህ ቀደም ሲል የስንዴ አምርተን በአገር ውስጥ ምርት ከውጭ የሚገባው ምርት እንተካለን በምንልበት ጊዜ የነበረን አቅም 75% ራሳችንን እንችል ነበር፣ 25% ከውጭ እናስገባ ነበር። ያ የስንዴ ፍጆታ እያደገ ሲመጣ የሚያስከትለውን ወጪ በዛ መጠን የውጭ ምንዛሪ እየበላ መጣ ማለት ነው። እንግዲህ በአማካይ ከ700 ሚሊዮን እስከ 1 ቢሊዮን የአሜሪካ ዶላር ያስወጣን ነበርና ይሄንን በሀገር ውስጥ ምርት ለመተካት ምን መደረግ አለበት የሚለውን 4 የስራ ማዕቀፎች ወይም ምሰሶዎች ይዘን ተነሳን። ይሄ የመጀመሪያው ስንዴ የሚመረትበት አካባቢ ላይ የምርምር ውጤትን እንጠቀም፣ የምርምር ምክረ ሀሳብ እንጠቀም፣ ትኩረት ሰጥተን ስራ እንስራና የአርሶ አደሮችን ምርታማነት በመጨመር የምናገኘው ትርፍ ምርት የምናስገባውን ትርፍ ምርት ያስቀራል በሚል በሁለተኛ ደረጃ በተለይም ደግሞ ስንዴ አምራች አካባቢዎች ከፍተኛ ዝናብ የሚበዛባቸው አካባቢዎች ስለሆኑ በዝናብ የሚመረትበት ቦታ የአፈሩ በአሲዳማነት መጠቃት እየጨመረ በመሄዱ ይሄንን ወደ 7 ሚሊዮን የሚጠጋ በአሲዳማነት የተጠቃ መሬትን አክመን በላይም በማከም ወደ ምርት መመለስ፣ እነዚህን እንደ ሁለተኛ ምሰሶ አድርገን ተነሳን። በሶስተኛ ደረጃ ደግሞ አሁንም ስንዴ አምራች በክረምት ውሃ የሚተኛበት ቦታ አለ። እሱን በማጠንፈፍ እና ወደ ምርት እንዲገባ በማድረግ ከዛ የምናገኘው። በአራተኛ ደረጃ የመስኖ ስንዴ በጣም ጎልቶ የሚታየው ስንዴ በሌለ ጊዜ ስለሆነ እናንተም በስፋት የዘገባችሁት የመስኖ ስንዴ ነው። በበጋ ጊዜ የሚሰራ ወይም ደግሞ ሌላ ስንዴ በማይኖር ጊዜ የተሰራ ስለሆነ እነዚህ 4 ምሰሶዎች ናቸው እና ከነዚህ ውስጥ በጣም ጎልቶ የወጣውና ውጤታማ ያደረገን ሁለቱ ነው። ስንዴ የሚመረትበት ቦታ ላይ የምርምር ውጤት ኢንቴንሲፋይ ማድረግ፣ ምርጥ ዘር መጠቀም፣ ማዳበሪያ መጠቀም፣ ግብርና ኬሚካል እና ምክረ ሀሳብን በመጠቀም ምርት መጨመር። በዛ ሄደን ብዙ ምርታማነት ጨመረ። በመስኖ ደረጃ ስናየው ደግሞ በጣም በትንሽ ሄክታር የተጀመረ በ3502 ሄክታር የተጀመረ አሁን 4.2 ሚሊዮን ድረስ የደረሰ በመስኖ ስንዴን ማምረት። ይሄ ከዚህ የሚገኘው ምርት ደግሞ ከክረምቱ የበለጠ አማካይ ውጤት ስላለው እነዚህ ሁለቱ አንድ ላይ ተደምሮ በስንዴ ራሳችንን መቻል አለብን ብለን የተነሳነውን እንደ አውሮፓውያን አቆጣጠር በ2023 መጨረሻ ላይ ራሳችንን ቻለን። ከዛ በኋላ ይሄንን በዘላቂነት ይዘን ለመሄድ የሚያስችሉን ከውጭ የምናስገባውን ማዳበሪያ በሀገር ውስጥ ተፈጥሮ ማዳበሪያን መጠቀም እንድንችልና ሀገራችንም በመርህ ደረጃ ከምግብ ዋስትና ወደ ምግብ ሉዓላዊነት ያዘነበለችበት ስለሆነ ለሉዓላዊነት ደግሞ ከግብአት ጀምሮ እስከ ሸማቹ ጠረጴዛ ድረስ በሙሉ በእኛ ቁጥጥር ስር እንዲሆን። አንዱ እንግዲህ ከኛ ቁጥጥር ውጭ ሲሆን የነበረው ማዳበሪያ ነው ከውጭ የምናስገባው። ለሉዓላዊነታችን ፈታኝ የሚሆነው እሱ ነው። አሁን እሱን በሀገር ውስጥ ማምረት ያንን የማምረቻ ፋብሪካ ስናቋቁም ሙሉ በሙሉ ሉዓላዊነታችንን ለማረጋገጥ የሚያስችለን ደረጃ ደረስን ማለት ነው። ከዛ በተጨማሪ ይሄም ቀስ በቀስ የሚሆን ስለሆነ
የተፈጥሮ ማዳበሪያ ላይ ትኩረት ሰጥተን ወጣቶችን አደራጅተን በገጠር በጣም በሰፊው እየተሄደበት ነው ያለው። እነዚህን አንድ ላይ ስትሰበስባቸው በስንዴ ራሳችንን ችለን ወደፊት ደግሞ ይሄንን ትርፍ ስንዴ አሁን በተለያየ መልኩ ለሀገራችን ኢኮኖሚ ጠቃሚ ባልሆነ መልኩ ወደ ውጭ የሚወጣውን ጠቃሚ በሆነ መልኩ የንግድን ማዕቀፍ በተከተለ መልኩ ወደ ውጭ ኤክስፖርት እያደረግን የውጭ ምንዛሪ ማግኘት በሚያስችለን መልኩ ፍሬም እየተደረገ ነው ማለት ነው። ስለዚህ እነዚህ ናቸው ማዕቀፎች። ምርት የሚያሳድጉ ነገሮች ላይ ትኩረት አድርገን ምርት እንዲያድግ ማድረግ ነው እንጂ ከዛ በኋላ መለጠጡ የሌሎች ሰብሎችን እንዳይጎዳብን ስጋት ስላለን ባለበት በ7 ሚሊዮን ብንቀጥል ትልቅ ምርታማነት እናገኛለን ነው። እንግዲህ ስንጀምር ወደ 29 ኩንታል በሄክታር የነበረ ምርታማነት አምና 36 ኩንታል በሄክታር ይሄንን በቀላሉ በ7 ሚሊዮን ብታባዛው ሊገኝ የሚችለው ምርት ተጨማሪ ምርት በጣም ከፍተኛ ነው። ይሄንን ወደ 40 ወደ 45 ማድረስ ነው ትልማችንና በሚቀጥሉት 5 ዓመት የት እንደምንደርስ በ10 ዓመት የት እንደምንደርስ በ15 ዓመት የት እንደምንደርስ በስንዴ ልማት ይህንን ፎርካስት ሰርተን ወደዛ የሚያደርሰንን ስትራቴጂ ነድፈን ሁሉም በየፊናው እነዛን እቅዶች ይዞ እየሰራ ነው ያለው። ተረጂ የነበርን ሰዎች እርዳታውም ደግሞ በብዛት ስንዴ ላይ ያተኮረ ስንዴው ምን ይሁን ምን ስንዴ እየመጣ ያለ ራሳችንን ችለን ወደ ኤክስፖርት ስንደረደር ዓለም ላይ ትልቅ ድምታ አለው። ለኛም ደግሞ ትልቅ ሳቲስፋክሽን አለን። እንደ ዜጋም ዜጎቻችን የሰው እጅ እንዳያዩ ኢቭን የሚረዳ ሰው አገር ውስጥ እንኳን ቢኖር በራስህ ምርት የምትረዳው ይሆናል ማለት ነው። ስለዚህ በጣም የሚደሰቱልን አገሮችና እዚህ ደረጃ በመድረሳችን ትልቅ ትርጉም የሚሰጡት አገሮች አሉ። እዚህ ለመድረስም ያገዙን አገሮችም አሉ። በተቃራኒውም ሊኖሩ ይችላሉ። ግን እኛ የምናደርገው ዓላማችንን ለማሳካት በዚህ በዛ ሳይሆን ህዝባችንን መመገብ የግዴታ ስለሆነብን ይሄንን ግዴታችንን ለመወጣት በማንኛውም መስክ በስንዴ የሰራነውን ስራ በሌሎችም ሰብሎች ራሳችንን ችለን ዜጎቻችንን አሁን በሴፍቲኔት ደረጃ ያሉ አሉ፣ ለጊዜው ተፈናቅለው ያሉ አሉ። እነዚህን ተረጂዎች ወደ አምራችነት መቀየር እዛ ላይ ትኩረት አድርገን እንሰራለን። እስከዛም ድረስ ከውጭ የሚመጣ እርዳታ ላይ ሳይሆን መስረት ማድረግ ያለብን አገር ውስጥ የምናመርተውን በእኛ አቅም የተመረተና ከኛ ለኛ በሚሆን መልኩ ነው የምንሄደውና እንደ ሀገር ቀና ብለህ እንድትሄድ ያደርግሃል። ትልቅ ትርጉም አለው። በወጪ ደረጃም ስታየው $1 ቢሊዮን ማስቀረት ማለት በአመት $1 ቢሊዮን ነው የምናወጣው ማዳበሪያ ለማስገባት። አሁን የምናስገባውን ማዳበሪያ እጥፍ ማስገባት እንችላለን። ይሄ ማለት ምርታማነትን በዛው እጥፍ እያደገ ይሄዳል ማለት ነው። አግሪለርን ማለት የዲጂታል ፕላትፎርም ነው። የዲጂታል ፕላትፎርም ነው። ይሄንን የግብርና ትራንስፎርሜሽን ስንሰራ አርሶ አደሮችን በኩታ ገጠም አደራጅተን ምርትና ምርታማነታቸውን እንዲጨምሩ ስናደርግ ወደ ግብርናችንን ወደ ማዘመን እየሄድን ነው። ያንን ወደ ማዘመን ስንሄድ ገጠር ያለው ወጣት ሁልጊዜ የሚያየው ወይም ደግሞ የሚመኘው ከተማ መሄድን ነው። ይሄንን ከተማ ሳይሄድ ያለበት ቦታ ላይ ሆኖ ማግኘት የሚገባውን ገቢ አግኝቶ ግብርና እንደ ቢዝነስ ኢንተርፕራይዝ እንዲያይ የሚያስችል ግብርና ሳቢ ለማድረግ እንደ ድሮ በጭቃ የተጨማለቀ በእጅ የሚታረም እንደዛ አድካሚ ያልሆነ ስራ መሆኑንና የተከበረ ስራ መሆኑን ወጣቶች አውቀው ኢንተርፕሬኒያል እንዲሆኑ ወጣቶች አውቀው የግብርና ስራችን ውስጥ እንዲሰማሩ ማረስ ብቻ ሳይሆን ደግሞ የአግሪለርን ከግብአት ጀምሮ አጠቃላይ እስከ ሱፐርማርኬት ያለውን እሴት ሰንሰለት ላይ ስለሚያተኩር ይሄ የአግሪለርን እዚህ ውስጥ ወጣቶች የሚሰማሩበትን ኤሪያ በመለየት
ወጣቶችን ስቦ እነዚህ የግብርና ስራችን ውስጥ እንዲገቡ ማድረግ። ይሄንን ስናደርግ ግብርናችን ባረጁ ሰዎች እንዲመራ ባረጁ ሰዎች እንዲሰራ ሳይሆን በተማሩ በወጣቶች እንዲሰራና ዓለም ላይ ጥሩ ተፎካካሪ መሆን እንድንችል። ምክንያቱም በእውቀት የተመሰረተ አመራረትና ያለ እውቀት የተመሰረተ አመራረት የተለያየ ነው። ስለዚህ ዓለም ላይ ጥሩ ተፎካካሪ ለመሆን ወጣት የተማሩ ወጣቶቻችን ግብርና ውስጥ ገብተው ወደፊት ኤክስፖርት የምናደርገውን በጥራት እንድናመርት በብዛት እንድናመርት፣ ይሄንን ስናደርግ የምናመርትበት ዋጋ ደግሞ ተፎካካሪ ተወዳዳሪ እንዲያደርገን የነዚህ ምሁራን የነዚህ የተማሩ ወጣቶች ወደ ግብርናው ሴክተር ገብተው መስራት እና ግብርናችንን ማዘመን የግድ ይለናል። ምክንያቱም ተፎካካሪ የምትሆነው በእውቀት ላይ መሰረት ካደረጉ አምራቾች ጋር ነው። ተፎካካሪ የምትሆነው በዘመናዊ መንገድ ከሚያመርቱ አምራቾች ጋር ስለሆነ የዓለም ገበያ ውስጥ ጥሩ ተፎካካሪ ሆነ እዛ ደንበኛ አፍርተህ ለመቆየት እንደዚህ አይነት እውቀት መር የሚያመርተው በወጣቶች የታገዘ አመራረት ያስፈልጋልና ለዛ የሚያበቃ የዲጂታል መማሪያ መድረክ ነው። አሁን እየሰራን ያለነው ከኮሜርሻላይዜሽን ክላስተር ጋር ወደ 611 ሺህ ወጣቶች ስራ ግብርና ውስጥ ገብተው እንዲሰሩ እየተደረገ ነው። ኔትወርክ እና የዲጂታል አፓራተስ እንዳያስቸግር በእያንዳንዱ ቀበሌ የዲጂታል ኪዮስክ እያስገባን ነው። ኪዮስኩ ኢንተርኔትን አክሰስ እንዲያደርጉ ያደርጋል። ከዛ በተጨማሪ ይሄ ፕላትፎርም በማንኛውም ስልክ እንዲሰራና እየተማሩ እንዲጠቀሙበት ማድረጊያ ሜካኒዝም ነው። ይሄንን ስናደርግ ከኢትዮ ቴሌኮም ጋር የኢንተርኔት ፔኔትሬሽኑ ደግሞ ወደ ገጠር እንዲገባ ይህንንም አብረን እየሰራን ስለሆነ ሁለቱንም በተጓዳኝ ነው የምንሰራው። አክሰስ እንዲኖር የኢንተርኔት ሰርቪስ እንዲኖር በቴሌ በኩል ይሰራል። አርሶ አደሮችና ወጣቶቹ ደግሞ እንዲጠቀሙበት የዲጂታል አፓራተስ አቫይል እናደርጋለን። አትሊስት አንድ በቀበሌ